እሺ ምንድነው የፈለጋችሁት ማወቅ? ጡታቸው ስር ጠባሳ ነገር አለ። ኖ አይኖርም። ደህና ቦታ ከተሰራ አይኖርም። ምንም ምልክት አይኖርም ብለው ነው። ሁለት አይነት ነው አሉ። ገንዘብ ርካሽ ቦታ ከተሰራማ ዘላለም ዓለምን ልትሞትም ትችላለህ። ግን ከሰህም ምንም አይነት እንትን አታገኝም አሉ። ግን ኢንሹራንስ ያለው ውድ ቦታ ከሆነ ግን የሆነ ነገር ቢፈጠር ልትከሻቸው ትችያለሽ፣ በህጋዊ መንገድ ማለት ነው። ያ አንዷን ሸንካላ ጠየቅኳት እኮ እኔ ጂጂ ወልከፍ ስትይ እግርሽ ምን ሆኖ ነው አልኳት። አዳምጪኝ አልጨርሳ ድምፅሽ እንትን አለ። ድምፅሽ ጂጂዬ ጫጫታ ነገር አለው አይሰማም። ኖ አስተካኪ አሁን እስኪ አሁን ይሰማል። እዚህ ሀገር ያለችዋን ታውቃታለህ? ቀበርቾ እንደ ቀበርቾ እሷ እኮ የሆነ ርካሽ ቦታ ተሰርታ ማለት ነው። አስተርጉሜላታለሁ ሄጄ ማለት ነው። ከዛ ቃንድስ ቀበርቾ አወቃት አይደለ? አሁን የምትፈልገው አወቃት። ቡላላ አወቃት። ቀበርቾ ማለት ነጭ አይጥ አይደለችም? እትዬ እማማ የምን እትዬ? እማማ ባርባራ በስኩተር የምትሄዷ? በስኩተር የምትሄዷ እሳቸው እኮ ቂጣቸውን ተሰርተው አሁን ብታይ አንደኛው ታች ነው ጉልበቷ ጋር ነው፣ አንደኛው እላይ ነው። እና ከዛ መጣችና እግዚአብሔርን ህግ ታውቂያለሽ ጂጂዬ መቼስ ምናምን አለች። ምንድን ነው አልኳትኝ። በቃ የዛኔ ደግሞ ፍቅር ነበርን በኩይሊያ ማለት ነው። ከዛ ከኩይሊያ ደብቃ ደወለችልኝ፣ ስልኬን ተቀብላ። ከዛ እባክሽ ለማንም እንደዚህ እንዳትዪ ታውቂያለሽ እንደዚህ ነገር ምናምን ሪስኩ ምናምን ስትለኝ ጊዜ ምን ሆነሽ ነው እላታለሁ። እንደዚህ ተሰርቼ ነበር አይቻታለሁ እኮ ይሁን ያጎንበሰች ነው የምትመስለው። እና አጎንብሳ ምንድነው እዛ ምንድነው ሺሻ ቤት ነው ያገኘኋት። ምንድነው የሚጨስበት ምናምን ሽቶ ልሸጥ ሂጄ ማለት ነው ሌሊት ላይ። ከዛ የተደገፈች ነው ይመስለኝ። ለካ ሰው ቆማለች። ገባክ? ልኬቱ ጥሩ አይደለም ማስተካከል አልሻቸው። አስባል የቂጧ ሚዛን ተዛብቶ በርከክ አድርገህ እንደዚህ ደግሞ ምን ታክላለች መሰለኝ የመሬት ጉድ እጥረቷ ማለት ነው። ከዛ ደወለች፣ አይቻታለሁ። ደወለችኝ በስንተኛው ጊዜ። ከዛ እንደዚህ ዶክተር ታውቂያለሽ ወይ ምናምን ስለኝ ጉግል ሳደርገው የታወቀው ዶክተር ደግሞ እኮ የታወቀው ዶክተር ነው። ከዛ እሱ ጋር ነው የተሰራሽው ስላት አዎ አለች። ከዛ እና ከሌና ከሌን ታውቂያለሽ ስላት ለካ እሱን አናገረችው እንጂ እሱ ጋር አይደለም የተሰራችው። ብር ስለሌላት እሱ ደግሞ ለማን ይሰጣታል? አነስ ስላለው ቦታ። ከዛ ደውዬ ሳናገራቸው እንደዚህ አይነት የእውነቴን ነው የምነግርህ፣ ግን የእውነቴን ነው እያቸው ሲሪየስ ቶክ ነው። ከዛ ደወልኩና እንደዚህ አይነት ሴት ተሰርታ ነበር እንደዚህ። እዛ ደግሞ የምትሰራውን ጓደኛዬ ናት አብረን የተማርነው። ከዛ እንደዚህ ተሰርታ ነበር እንደዚህ ስላት ጊዜ አየችና እንደዚህ አይነት ሴት ተሰራ የለም ምናልባት ብራንቻችን ተሰርታ ይሆናል ሌላ ቦታ አለች። ከዛ ደወልኩና እዛ ትክክል የተሰራሽው ስላት አዎ አለች። ተፈልገሽ እኮ ታጣሽ አልመሰላትም እንደዛ። አይ እንደዛ ሳይሆን አለች ቀላል ነው ስራው ብላ ስራው ቀላል ነው ብሎ ስትዋሽ ስራው ቀላል ነው ብሎ ብራንች እንደዚህ ብሎ ለሆነ ዶክተር ሰጠኝ። በብር ስላልተስማሙ ማለት ነው። በይ አልኩኝና እሺ ኢንሹራንስ አለሽ አልኳት። የለኝም። ጠበቃ አለሽ? የለኝም። ጀርመን ሀገር ስትኖሪ እንደዚህ አይነት ሪስክ ወስደሽ ስትሰሪ ክሬዲት ነው የተሰራሁት። ስንት ብር ነው የከፈልሽው? $5000 ነው ምናምን ነገር። ታዲያ $5000 ቂጥ ፈልገሽ ነው ወይስ ፓንት አልኳት። እንግዲህ $5000 ፓንት ነው የምገዛው ቂጥ አይደለም። ገባክ? እና $5000 ቂጥ ተሰርተሽ ልትከሽና ኢንሹራንስ ልትቀበይና ሊያልፍልሻ በይዘር እኔ እንደዚህ አይነት ነገር እንኳን አልገባበትም። ምክንያቱም እኔ ጠበቃዬን አልሰጣትም። ከዛ በቃ አለቀሰችና ከታመምሽ አንደኛ ነገር እዚህ ሀገር ያው መንግስት ያሳክማል። ገባክ? ያው ግን ሪስክ አለ። አሁን ብታያት ዝም ብለያት ለምን እንደምታጎነብስ ታውቃለህ? ቂጧ ነው እግሯ ጋር ያለው። ከዛ ላይ ሁለቱም መሰለ እንዴታቸው ወረደው፣ አንዱ ወደ ታች አንዱ ግማሽ ላይ ማለት ነው። ጓጉሎ ወርዶ ነው ጀርባዋ ላይ ተሸክማ ናይ ተንሸራቶ አርጅታ በሁሉ አንደኛ ነው። አይደለም ሰውዬው እኮ ጥሩ ነው የሚሰራው፣ ርካሽ ነው እንጂ ምን እንደሆነ ታውቃለህ? እንትና መሸከም አቃተው ሰውነቷ፣ ቆዳዋ እንትና አርጅቷል። ገባ? ቆዳዋ
ኦኬ 40 ዓመት በላይ ከ40 ዓመት ሲሪየስ እግዚአብሔር ምስክሬን ነው። ከ40 ዓመት በላይ ቂጥ ማሰራ ወይ እኔ ማቀው አሁን እንደ ጥያቄ ማለት ነው። እኔ ማቀው የሰው ልጅ ዲስኩ ተንሸራተተ ይባላል። እንዴት ነው ቂጥ የሚንሸራተተው? አንደኛ ነገር ቂጥ ከሰው ፋት አይደል፣ የሷን ፋት ነው የወሰዱት። ገባ? ፋት ማለት ቅባቱን ነው። ቅባት ደግሞ የሷ ከሆዷ ላይ ነው የተወሰደው። ሆዷ ላይ ደግሞ እነ ጫቶች ናቸው፣ እነ ጫት፣ እነ ሲጋራ፣ እነ ሐሺሽ ምናምን ናቸው። ገባክ? ከዛ ቂጥ መስሏቸው የጫት ውጤቶች ናቸው። ጫት ሲጨምቅ ታውቃለህ። የጫት ውጤት ወሰዱልህና ቂጧ ላይ ሲያደርጉት እንደ 24 ሰዓት አይቀመጥም፣ እንደ ጫቱ ማለት ነው። ተመረቅናል ወዲያው ነው ምንም ይጣፋ። ቂጧ ላይ ሲያስቀምጡት ከየት ይምጣ ጫቱ? የጫት ውጤት፣ የጫት ጁስ። ይኸው እየተካሰሰች አልኩ። ሰው ፊት አትቀርብም። አሁን ቡሷ አውቶቢስ ውስጥ እየጠረገች ነው ያለችው። እግዚአብሔር ምስክሬ ነው የምላችሁ፣ ትክክለኛ ታሪክ ነው። ዝም ብላችሁ ቂጧን ይዩት፣ አሳይን በሏት። ወይ ደግሞ ፓንት ካላረገች እንደንግንጋጋ በስተቀር $5000 ሰው ፓንት ይገዛል ያደለው፣ እሷ $5000 ቂጥ። እሱንም ከፍላ አልጨረሰችም። ሳትከፍል ስትቀር 10,000 ገብቷል አሉ እዳ ተቆልሎባት። እዚህ ሀገር ደግሞ ሲንዝ የሚባል ነገር ታውቃላችሁ። ተፈጥሮን የሚመስል ነገር እኮ የለም ጂጂ። ምን በሱ ደግሞ በዚህ በ60 ዓመቷ እኮ ወይ እንደ አንዱን ወንድ ከዚህ ከሶሻል ሚዲያ ላይ አንጋድዳለሁ ብላ ነበር። አንድ ኤርትራዊ ጓደኛ ነበራት። እሱም ማባረራት ቂጡ ሲንሸራተትበት እንደ ድሮ እንደዛው በሰሊን ቂጥሽ ይሻለኝ ነበር፣ ይሄንንማ አላገላብጥም ብሎ አባሯት። ይኸው አሁን ሮማን ካፌ የሚባል አለ። እዛ ቁጭ ብላ አንዴ ሆዴን በአይኗ አንዴ ብትላል፣ ሆዴ ደግሞ እኔ ኖ እቺ ግን ገንጋ ትሻለኛለች ብሎ የዛው ነው ያለው። ይሄ ሁሉ ለታርገሽላት አማክረሻት ነው እንደዚህ? አንቺ መልካም ያደርግሽላቸው ሰዎች ናቸው አንቺ ላይ የሚነሱት። ብዙ ጊዜ ጂጂ አይቻለሁ። እታልጀው ሰዎች መልካም ነገር ሲያደርጉ ለምን እንደሆነ ታውቃለህ? ግን ለህይወት ኢንሹራንስ መግባት አለብህ። በቃ የፈለገ ነገር ቢሆን ይሄንን ተጠንቀቁ። ጀርመን የምትኖረው ሰዎች። ጂጂዬ አንድ ጥያቄ ልጠይቅሽ የሚመችሽ ከሆነ አለመመለስም ከፈለግሽ። ቅድም ሆዴን ብቻ ነው ያሰራሁት፣ ታችኛውን ፓርት ደግሞ አስተካክየዋለሁ ስትይ እንዴት? ይሄ ደግሞ ሙጃውን ቅድም ሲናገር ሰምቻለሁ። እንኳን አስጠበበችው አሰፋችው ይላል። አንተ አስቀያሚ። ያ ምን ይባላል መሰለኝ፣ የሴት ልጅ ከንፈሯንና እግሯን አይተህ ይባላል። የከንፈሬን ቅርጽ ያውና እንዴት የሚያምር ከንፈር እንዳለኝ ከዛ መገመት ትችላለህ። ኦኬ ታችኛውን አሁን እንዴት ነው የሚያረጉት? ነው መቀነስ ነው ወይስ ይጨመራል? አይደለ የወንዶቹ እንደሚጨመር አሁን ለምሳሌ የሴቶቹ ስትወፍር ሁሉ ነገር ይወፍራል አይደለ? ጆሮ ከጆሮ ጭምር ነው የሚወፍረው። ሲወፍር ደግሞ አንዳንድ ጊዜ የሆነ ቅርጹ ያስጠላል። ቅርጹ ነው የሚያስጠላው። በነገራችን ሁለት ከንፈሩ ነው ቅርጹ። ስትይ አሁን እኮ ሁለት አይነት ቅርጽ እኮ ነው ያለው። ውስጣዊ ቅርጽ አለ፣ ውጫዊ ቅርጽ አለ። ከላይ አውት ሁለት ከንፈሩ ማለት ነው። ከላይ ጀምሮ ከላይ ሙሉ ውፍረቱ ቪሼፑ የለም። ቪሼፑ ምናልባት ኢ ሊሆን ይችላል፣ ኤር ሊሆን ይችላል። ገባ? አንዳንዴ ከመወፈሩ የተነሳ ወይ እስቲ እንዲ አስረጭ ኤር ቪ ምናምን እስቲ ደብሊው የሚሆንበት አጋጣሚ አለ ጂጂ። የማንኛውም የሴቶች እንትን ቪ ነው አይደለ? ቪ ሼፕ ነው የሚባለው። በነገራችን ላይ ቪ ነው የሚባለው። ቪ ቢራ ማለት ነው። ኧረ አንዳንዱ ደግሞ አለ ኤም ደብሊው የሚመስል ኤልም የሚሆን አለ። አንዳንዴ በአማርኛ ሰፈ ምናምን አይሆንም። ኤም የሚሆንም አለ። ኤም እና